አንተ ስንት ነገር አናግሬ ስንት ነገር ብያለሁ ደም ትለኛለህ ጽናት ይኸውልህ ግንባርን በስመ ደስ ይላት ነበር ለምን እንዴ በስንት መከራ መሳብላ ስትለኝ ቢብያት እኮ ተቻኩዬ ስወጣ ነው ከበር የመለስከኝ ይኸውልህ ሴቶች ማለት ነው አድርግ የሚሉህን ነገር ካላደረክ ወይም ደግሞ ይሄ አትውጣ ብለውክ ከወጣ አሳረን በተነተነ አሳረን እና ሴቶቻችን የወሎ ሜትሮሎጂ ናቸው እያልከኝ ነው የምሬን እኮ ወይም ደግሞ ይኸውልህ በቃ አድርግ የሚሉህን ነገር ካደረክ ከታዘዝክ ብላ ስትባል ከበላህ ምናምን አባቴ ፍቅር በላይ ጉርሻውን በላይ እንክብካቤ በላይ ተስመህ የማታውቀውና ትሳማለህ ሻውን እንሂድ ወይስ ትቆያለህ? ኧረ ምን ልሰራ ነው የምቆየው በእናትህ ሄዳለሁ ግን ደግሞ ይኸውልህ ከሰኒ ጋር እወዳደራለሁ ብዬ የሌለን የደገፍኩት እሷ ራሷ ወዴን እያለች ነበር እንዴ ቁንጣ እንዳፈነዳለች እኔ ከደሙ ንጹህ ነኝ ኧረ በቃ እንታሳ ንፈውጅ ጉብይ አንተ አስቧል ግን እንደዚህ የነፋፌ ላይ ቢፈነዳ ፈንዳ ፊኛ ነገር ያሳስበኛል እኔ ሁሉ ቦምብ ቢፈነዳባ ያሳስበኝ ማለት እኔ ሆነ የሚያሳስበኝ የንግስት ነገር ብቻ በዚህ ሰዓት እኮ ሲንግል ንጉስ ሆነ ይል አስቀንተኝ ነበር ግን ኪራ የምር አስበዋል እንደዚህ አበባውን ፊኛውን ምናምን ፈው አድርገን እንዴት ደስ እንደሚላት ማታ እኮ በጣም ክቡ ብላብኝ ነበር አንተ የምር ግን በጣም ደነገጠች እንዴ ደነገጠች ቀላል ደነገጠች እንዴ እኔማ እንዳያማት ራሱ ፈርቼ ነበር ውሃ ነው የሆነች እኮ ውሃ አንተ እንደዚህ አይነት ሰርፕራይዝ እኮ ለእሷ አይመከርም እያወቅህ አንተ ምንሽ እማ እሱም ብዬ ነው እንጂ እኮ በእናትህ ትልቅ ሆቴል ነበር ቡክ አድርጌ ምናምን ፕሮግራም ያሰብኩት ግን ትደነግጥብኛለች በዛ ላይ ደግሞ ሰው ትፈራለች ታውቃለህ ሰውዬ ለይቶላል ኧረ እባክህ ወሬውን ትተህ የፈጠነ ፏፏ እናድርገው ልጅቷ ጥሩ ሙድ አለች ቤቴም ላይ ፈጠነ የምመጣብን ልክ ነህ እስኪ ንፋ በእናትህ ንፋ ወሬውን ትተህ ንፋ ኪራ ና ማነፋው እኮ እንዴ ኧረ በመድኃኒዓለም እንዴ ጉንጬ ሲክስ ፓክ አወጣ እኮ በንፋ ይቺንም ንፋ ንፋ በእናትህ እኔ እኮ የሚገርመኝ ሰው ስራ አግዙኝም ብለህ በጉልበት ተጭነህ አሰርተህ ይመጣል እስኪ ዝም ብለህ ንፋ ይህን የሚያጣስልታል አሁን አስበሽዋል ናሆሜ ቤቱን በአበባ ምናምን ሞልቶ ቀለበት ሲያደርግላት እንዴ ምሩና ናሆሜ አልተጋቡም እንዴ ዝም በይ በእናትሽ አንቺ እርጉዝም ውይ ሰኒ ደግሞ ምን አረኩሽ ሰኒ ረፊ አልተጋቡም እንዴ እና ሳይጋቡና አንድ ቤት የሚኖሩት አዎ ፍቅር እኮ ከሁሉም ነገር ይበልጣል አይደል አይ እኔ ግን ወንድ ልጅ አምኜ በቀለበት ሳላስረው በጋብቻ ሳላስፈርመው አብሬው አልኖርም እንዴ የፍቅር ማሰሪያው እኮ ቀለበት አይደለም ምንም ያህል ወደሹ በቀለበት ብታስሪው እሱ ግን ካልፈለገሽ መሄዱ አይቀርም አትሊስት ያው የኔ እንደነበር ቢያንስ በቀለበቱ ምክንያት ለሰዎች አሳውቃለሁ ሲጀመር አንቺ የይኝ ህይወት ነው የምትወጂው አዎ በፍቅር ህይወት ውስጥ እንደዛ ነበር ማምነው ግን አንገታቸው የሚደፉ ሰዎች ያፈርሱብኛል እንጂ ያፈርሱብናል ስትይ በማህበር ነበር እንዴት ተደራጅታችሁ ያዛችሁት ውይ ተይም በቃ እንዴ እንዴት አላች እግዚአብሔር ይመስገን አንቺና ናሆሜ እንዴ አንቺ ኢንትራስ ነው ሻፍሽ ውስጥ መጠቀጥቀልሽ ናሆሜ ምን ሆነ ኧረ ምንም አልሆነም ደህና ነው እና ምንድነው እኔና ልትነግረኝ ስትል ያስቆማችኋት ኧረ እሷ ሲጀመር ስለ አንቺና ስለ ናሆም አይደለም የሚያወራችሁ እንደዛ ነው ኒና አዎ ስለ አንቺ አይደለም ሲጀመር እኔ ስለ አንቺና ስለ ናሆሜ ምን ላወራ እችላለሁ ምንም ምን ነው ምሩዬ ችግር አለ እንዴ ኧረ የለም ትላንትና ናሆሜ ከእናቱ ጋር በስልክ ሲጨቃጨቅ ነበር ለምን አላውቅም እሱን ስጠይቀውም አልነገረኝም እንዴ ወይ ዝም ብሎ በእናትና በልጅ መሀል ያለው ወሬ ይሆናል አይመስለኝም ግን በልጅ የተጣሉ ይመስለኛል የምን ልጅ ናሆም አይደል እንዴ ቤቱ የመጨረሻ ልጅ ማለቴ እሱን ውለድ አለችው መሰለኝ እሱ ደግሞ ወንድ ነው ብቻውን ጠፍጥፎ አይሰራው ነገር ታይምሩዬ እንደዛ ላይሆንም እኮ ይችላል እንደዛ ብዬ ራሴ ማዋሸት አልፈልግም እኔ ነኝ ናሆሜን ጎዶሎ ያደረኩት ማንም አይደለም እንዴ
አንቺ ስንቱ ባልተፈጠርክ ባልተወለድክ በሚባልበት ሀገር ናሆሜን ለቤተሰቦቹ ደስታ አልኖረም ትያለሽ? ይህ ኦቨር መጨነቅሽ ያመጣው ነገር ነው። እሺ እኔም አንዲሁ ሳወራ ይቅለለኝ ብዬ ነው። ምሳ አልበላሽም አይደል? ቆላ ቅርብልሽ። አሁን አይበላኝ። ተነሽ፣ የመድኃኒት ሰዓትሽ እኮ ደርሶ። እናት ስታሳዝን በጣም እንጂ በእናትሽ። በቃ እኔ ላቅርብላት። ወይ ፍቅር አለ ዘፋኝ። ምን እየሰራሽ ነው? ምሳ ልስራ ብዬ እኮ ነው። እንዴ ምሳ በላን አይደል እንዴ? ምሳ ሰዓት እኮ አለፈ። ውይ የኔ ነገር ማለቴ እራት። ለራትም ቢሆን በቂ ወጥ አለን። እርግጠኛ ነሽ በቂ ወጥ አለ? አዎ። ምን ሆነሻል? ኧረ ምንም፣ እንደዚሁ ላግዝሽ ብዬ እኮ ነው። አመሰግናለሁ፣ ግን በቂ ወጥ አለ። አይዞሽ። ለማንኛውም ሙያ የላትም ብለሽ ከሆነ አታስቢ። በፊት ለቤተሰቦቼ ቀጥ አድርጌ የምሰራው እኔ ነበርኩኝ። አይ እንደዛ አስቤ እንኳን አይደለም። እሺ፣ ግን ለማንኛውም ሌላ ሰው ቢመጣ ይበቃል? አዎ ይበቃል። ምን ነው እንግዳ ጠርተሻል እንዴ? ኧረ እኔ አልጠራውም። አይ የሚመጣ ሰው ምናምን ስትይ እኮ ነው። ያው ቤቱ እንግዳ ተቀባዩ ቤት ነው ብዬ ነው። ቢመጣም ከበቂ በላይ አለ። እሺ በቃ እኔ እኮ ላግዝሽ ብዬ ነው። ምንድነው ደርሳ እንደ ቀጤማ ደጎዝጎዝ አለች። ምን ላድርግ ሰኒ? ውስጤ እኮ ልክ ስላልሆነ ነው። እና እዛ ባዶ ቤት ሄደሽ ምን ትሰሪያለሽ? ተኛለዋ። ይሄኔ ትራስ አቅፎ ለማልቀስ ነው አይደለ? እሱማ እኮ ድሮ ቀረ። አሁን ነው ሜና ቅፌ ነው ማለቅሰው። እኔ ብቻ ነኝ ትራሴ ላይ ቀረሁት። እሱማ እኮ አሁን በሌላ እየተተካ ነው። በምን? በክብሮ ሜናዋ። ወይኔ ቴክስት ልኩልኝ ሳልመልስለት። ምን እያልሽ ነበር? ምንም። ምን እልሻለሁ? ክብሮም ደህና ነው? ደህና ነው። አዎ። እንዴት እንደተቻኮልሽ እኮ እያየሁ ነው። ለምን ነው የቸኮልኩት? ቴክስት ለማድረጉ ነው። ምሩ ደግሞ በሰላም መድረሱን እየነገረኝ እኮ ነው። አይ ጥሩ ነው። እኛም በጊዜያችን አይደለም ከከተማ ሲወጡ ሽንት ቤት ሲገቡ ራሱ ተነግሮናል። ምሩ በቃ ተያ። እውነት ግን ላንቺ እኔ በጣም ደስ ብሎኛል። ክብሮምን ጠበቅ አድርገሻሹ። የሴት ልጅ ዋጋ የገባው ሰው ነው። ምሩ አንቺ እኮ እንዳሰብሽ አይደለም። አይ እንዴትም ይሁን ግን በኋላ እንዳይቆጭሽ ብዬ ነው። እሺ አሁን እንሂድ ወይስ? በቃ ስለ ክብሮም ሲነሳ መሄድ ነው የሚታይሽ? አረ እንደዛ አይደለም፣ እንደ ወልት ቆመን ቀረን እኮ። እሺ እንሂድ፣ ግን ያልኩሽን አስታውሽ። አረ ጣፋጭ ነገር እኮ ለጤናሽ ጥሩ አይደለም፣ አታብዢ። ወድጄ መስሎሽ ነው? ተገድጄ ነው። ማለት ማን ያስገድደሽ? ሱሴን ለማስቆም እየታገልኩ ነው። ይኸው በጫቱ ፋንታ አንዴ ቆሎን አንዴ ስኳሩን እየቃምኩ ይኸው እየታገልኩ ነው እልሻለሁ። ሱስሽን ለማቆም በምታገልሽ ግን በጣም ጎርቼብሻለሁ። ተይ እንጂ እንደዚህ ብለሽ አታሞካሽኝ። እንዴ ለምን? ጥሩ ስትሰሪ እኮ ጎበዝ ማለት አለብኝ። ወድጄ የገባሁበት ሱስ ግን እንደዚህ አለቅም ብሎ መያዙ አይገርም? አንዳንድ ነገሮች እኮ ያው ቶሎ ሊለቁን አይፈልጉም። አዎ ፍቅርና ሱስ አንድ ናቸው። እንዴት? ፍቅርም እንደዚህ ነው። ሳናስበው ሳንፈልገው እንደዚህ እንገባበትና ሙጥኝ ብሎ ይዘናል። በተለይ ደግሞ አንቺ ከማትፈልጊውና ከማታስቢው ሰው ሲሆን አሳራችንን ያበላናል ማለት ነው። በፍቅር ተጎድተሻል? ማለቴ ፍቅረኛ ኖሮሽ ምናምን? እንዴት አልወድም ብለሽ ነው? ሰው አይደለው? ግን እኔ የምወደው እንጂ የሚወደኝ ሰው ገጥሞኝ አያውቅም። ያው ባለፈው እንደነገርኩሽ የገዛ ቤተሰቦቼ እንኳን እኔን ጠልተው በገሌ እየሸጥኩ የማመጣውን ብር ወደዱት። አይዞሽ፣ ሁሉም ያልፋል።
አዎ እሱማ ጊዜ ነው ባላባት። ግን አንዳንዴ ሳስበው በጣም ያናድደኛል። በየትኛው ስራዬ እንደዚህ እንደምቀጣ ሳስበው በጣም ነው የምናድደው። አይዞሽ በቃ ይቅርታ ማዘር፣ ሰው እየጠበቅኩ ነው። እንዴ እኔ ሰው አይደለሁም እንዴ? አይ ማለቴ ሌላ ሰው እየጠበቅኩ ነው። እኔ ነው መስሎኝ የምጠብቀኝ ማለት እርሶን? ምናልባት ከሌላ ሰው ጋር ተመሳሳይቦት እንደሆነ። ክሮቤል አይደለም እንዴ? አዎ ነኝ። የደወሉልኝ እርሶ ነው? አዎ እንደዛ በስልክ አመናጨከኝ። አሁን ደግሞ አንቱ ብለህ አከበርከኝ። በጣም ይቅርታ፣ በስልክ ድምጾት የወጣት ስለሚመስል ነው። አይ ይሁን ተው ልጅ፣ እኔ የተዋረድኩት ልጅን ስነጠቅ ነው። እሺ ይቅርታ። ይሄ ቃል ለእኔ ሳይሆን ለልጄ ነው የሚገባው። አልገባኝም። ልጄ ይሄን ቃል ፍለጋ ስትንከራተት እድሜው አለቀ። ማናት ልጆ? እስኪ ግልጽ አድርገው ይንገሩ። ልጄማ ቤተልሔም ወንድራድ ናት። ቤቲ? አዎ በአንተ ፍቅር አቅሏን ስታ ኪራ ኪራ እያለች ጠዋት ማታ ሁል ጊዜ ስምህን የምጠራ። ጸበልም ወሰድኳት ሐኪም ቤት በጭራሽ አላገግም አለችኝ። እና እኔ ምን ልርዳሽ? ሐኪሞቹ መድኃኒት እሷ ላይ ለውጥ እንዲያመጣ ከምትለው ሰው ጋር ለትንሽ ጊዜ መገናኘት እንዳለባት ነግረውኛል። ይቅርታ አልችልም። እንዴ ለምን? ልጄ እኮ አብዳለች። ለምን እንደዚህ ትጨክንብኛለህ? የልጆን መጥፎ ስራ እንዲህ ብዬ መናገር አልችልም፣ ግን ደግሞ ይህንን በፍጹም ማድረግ አልችልም። እናት እኮ ልጇ እባብን ብትሆን አትጠላም። አንተ ብትጠላትም ለእኔ ልጄ ናት። ይቅርታ፣ እኔ መሄድ አለብኝ። እንዲሁ በእናት በጠባቸው ጡቶች ይዣለሁ። እባክህ የእናትነት ጭንቀትሽ እኮ ይገባኛል፣ ግን ደግሞ ህይወቴን ያመሰቃቀለችውን ሴት መልሼ ወደ ቤቴ እንዳስገባት ነው እየጠየቅሽኛለሽ። እና ምን ላድርግ? ምንም እኮ አማራጭ ባጣ ነው 6 ወር ሙሉ ተንከራተትኩ። ሐኪም ጸበል ያልወሰድኩባት ቦታ የለም። ያንተን ስም ብቻ ነው የምጠራው። እባክህ ልጄ፣ እስኪ አንተ በእኔ ቦታ ሆነ አስበው፣ ምን ታደርግ ነበረ? ልጅ እንደዚህ ብትሆንብህ። አላቅም፣ ግን ደግሞ ይህንን አማራጭ አድርጌ በፍጹም አልወስድም። እና እኔ አንተ ግር መውደቄ የልጅን ጥላት ማየቴ ምርጫ የሚሆን ይመስላል? የልጄ ጠላት? አዎ ጥላቷ ነህ እና ወዳጇ ነህ። እሷ እኮ ከልቧ ስታፈቅርህ አንተ የአእምሮ ቀውስ ነው የሰጠሃት። በጣም ይቅርታ፣ ከዚህ በላይ ባናወራ ጥሩ ነው። ምን አይነት የተረገመች ማህፀና ያፈራች ግን የእናት ልመና እንኳን የማያራራህ። እንዲህ ምን ሆነ ነው ልጅ? ማዘር በጣም ብዙ ቃል እየተናገሩ ነው። እና እንደወድ ስጠብቀህ ነበር። ልጄን እኮ ነው የነጠቀኝ። አረ እባክሽ አታልቅሽ። አረ ሰው እያየን ነው። ተወኝ ልጄ። ያቺ ሳቂተዋ ልጄ ኩርምት ብላ አቅሏን ስታሳያት አይደለም እንባ ደምስ ባነባላት ያንሳታል ብለህ ነው?